ማንቸስተር ዩናይትዶች ዛሬ በኋላ ላይ ወልቭስን ይገጥማሉ ከሜዳቸው ውጭ ተጉዘው። ስለዚህ የተለያዩ የዜና ምንጮች ጎል.ኮም፣ ስካይ ስፖርትስ .ኮም እና ማን ዩናይትድ የራሱ ድረገጽ ላይ ከጨዋታው በፊት የሰጡትን መረጃ ትርጉም አቀርብላችኋለሁ። ከፕሪሚየር ሊግ በምንጀምርበት ጊዜ ያው የሚያወራው ምንድን ነው? እስካሁን ድረስ ወልቭሶች በደረጃው ሰንጠረዡ 20ኛ ደረጃ ላይ ነው የሚገኙት። ምንም አይነት ጨዋታ ማሸነፍ አልቻሉም። ያላቸውን ነጥብ 2 ነጥብ ብቻ ነው። ወደ ማንቸስተር ዩናይትድ በምንሄድበት ጊዜ ማንቸስተር ዩናይትድ 12ኛ ደረጃ ላይ ሲገኝ 22 ነጥቦች ከእነዚህ ሁሉ ጨዋታዎች ማግኘት ችሏል። ስለዚህ ባጭሩ ይህ ጨዋታ ማንቸስተር ዩናይትዶች በቀላሉ ማሸነፍ የሚችሉት ጨዋታ ነው በማለት ነው የገለጸው። ምክንያቱም ወልቭሶች ከ14 ጨዋታ 2 ነጥብ ብቻ ስላገኙ ከፕሪሚየር ሊጉ በአሁን ሰዓት ላይ መጥፎ ወይም ደግሞ ጥሩ አቋም ላይ ያልሆነው ቡድን ነው። እሱ ብቻ ሳይሆን ወልቭሶች እስካሁን ድረስ ካደረጓቸው ጨዋታዎች መካከል የመጨረሻ 7ቱን የፕሪሚየር ሊግ ጨዋታቸውን በሙሉ ተሸንፈዋል። እናም 495 ደቂቃ ሆኗቸዋል እስካሁን ድረስ ምንም አይነት ጎል ካላስቆጠሩ። እናም አዲስ አፖይንት የተደረገ ወይም ደግሞ አዲሱ አሰልጣኛቸው ሮብ ኤድዋርድስ ያው አሁን የተወሰነ ነጥብ ለማግኘት የሚጠርበት ሁኔታ ላይ ነው የሚገኘው። ነገር ግን ምንድን ነው የሚለው የስካይ ስፖርትስ ጽሁፍ፣ እንደዚህ አይነት ሁኔታዎች በእግር ኳስ አይዘልቁም ነው የሚለው፣ ይቀየራሉ። ሲቀየሩም ያው ነገሮች ወደ ሌላ ሁኔታ እንደሚሄዱ ነው የሚያወራልን። ስለዚህ ይሄ ቡድን ለ6 ሰዓታት ያህል የጎል ድርቀት ላይ መሆኑ ወይም ደግሞ ጎል አለማግባቱ ይሄ ቡድን አያሰጋም ማለት አይደለም ይለናል። እንደዛ ሳይሆን ይሄ ቡድን መስተካከል የሚገቡት ነገሮች እንዳሉት የሚያሳይ ነው እንጂ በማለት ነው የሚገልጸው። ስለዚህ there are few defenses better suited for gifting opportunities right now than Manchester United's away from home። ስለዚህ ያው ወደ ማንቸስተር ዩናይትድ ቤት በምንሄድበት ጊዜ ደግሞ ማንቸስተር ዩናይትዶችን ቢሆኑ 12 ጨዋታዎችን ከሜዳቸው ውጭ አድርገው ክሊን ሺት ወይም ደግሞ ምንም ጎል ሳይገባባቸው መመለስ አልቻሉም። ይልቁንስ እንደውም 24 ጎሎች ተቆጥረውባቸዋል። እናም በዚህ ከሜዳቸው ውጭ ባደረጉት ጨዋታ ቦርንመዝ ላይ ነው ብዙ ጎሎችን ማስቆጠር የቻሉት። ስለዚህ ማንቸስተር ዩናይትዶች their expected goals against of 1.72% per 90 is the worst of any ever present Premier League side during those 12 games። ስለዚህ ካደረጓቸው 12 ጨዋታዎች ማንቸስተር ዩናይትዶች በ90 ደቂቃ 1.72 ጎል ይገባባቸዋል እንደማለት ነው። ስለዚህ ከሜዳቸው ውጭ ሲጫወቱ ቢያንስ 1 ጎል ይገባባቸዋል። ከ1 እስከ 2 ጎል እንደሚገባባቸው ነው ቁጥሮች የሚያሳዩት በማለት ነው እንግዲህ ይሄ የስካይ ስፖርትስ አርቲክል እየገለጸልን ያለው። ወደ ጎል.ኮም መረጃ በምንመጣበት ጊዜ ደግሞ በድጋሚ ያው ማንቸስተር ዩናይትዶች በሰኞ ምሽት ወልቭስ እንደሚገጥሙ ነው የሚገልጽልን። ወልቭሶች ያው በሜዳቸው መጥፎ የሚባል ሪካርድ ላይ ነው ያሉት። ግን ያም ሆኖ ዘላቂ የሆነ አቋም የሌለውን ማንቸስተር ዩናይትድን ያስተናግዳሉ። እናም እስካሁን ድረስ ያው መጥፎ የሚባለውን የውድድር አመታቸውን የሚቀይሩበት ጨዋታም ሊሆን ይችላል በማለት ነው የገለጹት። እናም ከዛ በተጨማሪ ምንድን ያለው ያው ወልቭሶች በኖቲንጋም ፎረስት 1-0 ተሸንፈዋል። እናም እስካሁን ድረስ በሁሉም ውድድር ከኦክቶበር ጀምሮ ምንም አይነት ጨዋታ አላሸነፉም። የመጨረሻ ያሸነፉት ደግሞ their last point in the Premier League was in ኦክቶበር ላይ ነው። አሁን ዲሴምበር ላይ ነው ያለ ነው፣ መሀል ላይ ኖቬምበር ነበረ። እናም በ5 ተከታታይ ጨዋታዎች ጎል ማስቆጠር አልቻሉም። የወልቭሶቹ ወደፊት ሁኔታ ደግሞ ጭራሽ እየባሰበት ነው ያለው። አምናው ሼፊልድ ዩናይትድ ወደ ፕሪሚየር ሊጉ ተቀላቅሎት እዚህ ይለናል አይደለ? እና በክሪስመስ ላይ ይሄ ቦክሲንግ ዴይ በሚደርስበት ጊዜ ሼፊልድ ዩናይትድ በፕሪሚየር ሊጉ 2 ነጥብ ብቻ ነበር የነበረው። አሁንም ልክ እንደዛ እነሱም በ2 ነጥብ በደረጃ ሰንጠረዡ ላይ ይገኛሉ በማለት ነው የገለጸው። እሱ ብቻ ሳይሆን በጉዳት በተጫዋች ቅጣት መሰረት ማንቸስተር ዩናይትድን ለመቋቋም የሚችሉበት ሁኔታ ላይ ያለ አይመስልም በማለት ነው እንግዲህ ጎል.ኮም እየገለጸ ያለው። ስለዚህ ያው ቀይ ሰይጣኖቹ ከዌስትሃም ጋር
አቻ ሲወጡ በጣም ብዙ ደጋፊዎችን ደስ አላሰኘም ነበር ነው ይሄ የሚለን። ምክንያቱም በሁለተኛው አጋማሽ ላይ ዲያጎ ዳሎ የመክፈቻውን ጎል ካስቆጠረ በኋላ ያሸንፋሉ ተብሎ ሲጠበቅ ነው ማጋሳ ያቻነቱን ጎል አስቆጥሮ ከዛ ነጥብ ተጋርተው የወጡት። ይሄ ለማንቸስተር ዩናይትድ ሁለተኛ ተከታታይ ጥሩ የማይባል ውጤታቸው በሜዳቸው ላይ መመዝገቡን ነው የሚገልጸው ማለት ነው። ምክንያቱም ትዝ ካላችሁ ከክሪስታል ፓላስ ጋር ይሸንፋሉ ተብሎ ክሪስታል ፓላስን ከሜዳቸው ውጭ ሄደው አሸንፈው መጥተዋል። ከዛ በፊት ግን ኤቨርተንን ኦልትራፎርድ ያሸንፋሉ ሲባሉ በኤቨርተን 1-0 ተሸነፉ። ከዛ ደግሞ ዌስትሃምን ያሸንፋሉ ተብሎ ሲጠበቅ ጎሉላ ካገቡ በኋላ ያንን አስጠብቀው መውጣት አለመቻላቸውን ነው ይሄ አርቲክል የሚያወራልን ማለት ነው። ከዛ በተጨማሪ ያው ለሩበን አሞሪም ወልፍስ ጋር ሄዶ ውጤት ይዞ ሊመጣበት የሚችለው ትልቅ እድል እንደሆነ ነው የሚገልጽልን። ስለዚህ አሁን ስለ ተጫዋቾች ነው የሚያወራልን። ስለ ተጫዋቾች ምን ብሎ ያወራልን? ለምሳሌ አግባዶን እና ማቲያስ ኩኒያ አግባዶ ኤማኑኤል አግባዶ ስሙን በትክክል ብያለሁ ብዬ ተስፋ አደርጋለሁኝ። እሱ ያው ማቲያስ ኩኒያ ድሮ ለወልቭስ ይጫወት ነበረ። ስለዚህ እነዚህ ሁለት ተጫዋቾች አንድ ላይ ይጫወቱ ስለነበረ አግባዶም ከኩኒያ ጋር ትሬኒንግ ሲሰራም ስለነበር አብሮ ሲለማመድም ስለነበረ የኩኒያን ፕሌይቡክ ወይም ደግሞ የኩኒያን ስልቶች ያውቃቸዋል። ስለዚህ ኩኒያን ለማስቆም እሱ ትክክለኛ ሰው ሊሆን ይችላል በማለት ነው ያወሩት። ከዛ በተጨማሪ ስለ አንድሬና ብሩኖ ፈርናንዴዝ ያወራልናል ይሄ ጽሁፍ። ከጥቂት ሳምንታት በፊት ብሩኖ ፈርናንዴዝ እንደውም እንደ የመሀል ሜዳ ዲፕ ገብቶ የመሀል መስመሩን በደንብ ሲያግዝ ነበረ እና የተከላካይ መስመሩ ያው የእሱን ወይም ተከላካይ መስመር ሄዶ ለማገዝ ወደኋላ መመለሱ የእሱን የማጥቃት ኳሊቲውን የወሰደበት ነው የሚመስለው። ከዌስትሃም ጋር አንግሉን መጥቶ ነበረ። ከዛ በተጨማሪ ደግሞ ጨዋታው ከዌስትሃም ጋር የነበራቸው የባለፈው ሳምንት ጨዋታ ወደ ማለቁ ሲሄድ ኳሱን ከጎል አርቆ ሲሞክረው ነበረ። ኢት ዋዝ ዋይድ። ስለዚህ የብሩኖ ፈርናንዴዝ ክሪኤቲቪቲ ወይም ደግሞ የጎል ፈጠራው ተብሎ ሊተረጎም ይችላል ያ ቀንሷል። እናም በራሱ ተስፋ የቆረጠ ነው የሚመስለው ነው የሚለን። ስለዚህ እዚህ ላይ ያው ቆስሎ ላይ ጨው ሊነሳነስበት ይችላል አንድሬ በማለት ነው አሁን ይሄ አርቲክል የሚያወራልን። ስለዚህ የአንድሬ ስራ ዛሬ ማታ የሚሆነው ብሩኖ ፈርናንዴዝን ማስቆም ነው። ከዛ ቀጥሎ ላርሰንና ሌኒ ዮሮን ያወራል። ላርሰንን እናውቀዋለን። ልክ ከአንድ የውድድር ዓመት በፊት ነው የሚለው ይህ ጽሁፍ። ላርሰን በቃ እንዲሁ ዝም ብሎ ጀስት በቃ ደስ ስላለው ብቻ ዝም ብሎ በፕሪሚየር ሊጉ ሲያገባ ነበርና በፕሪሚየር ሊጉ 14 ጎሎችን አምና አስቆጥሮ ነበረ። እሱ እንደውም ከኩኒያ ጋር አብረው ሲጫወቱ በጥሩ ቅንጅት በቃ ደስ የሚል አጨዋወትና የጎል አጨራረሱም ጥሩ የሚባል ነበረ። ነገር ግን አሁን ይሄ ኖርዌያዊ ጭራሽ የጎል ሙከራዎችን ለማድረግም እየቻለ አይደለም። በተለይ በዘንድሮው የውድድር ዓመት ልክ እንደ ብሩኖ ፈርናንዴዝ ክሪኤቲቪቲ ይጎላዋል። እናም ያው ለኔኒ ዮሮ ቀላል ሊሆንለት ይችላል በማለት ነው ያወራው ይህ አርቲክል። ስለዚህ ማንቸስተር ዩናይትዶች ከመጨረሻ ካደረጓቸው 5 ጨዋታዎቻቸው አንዱን ብቻ ነው የተሸነፉት። ነገር ግን ዋናው ነገር ካደረጓቸው 5 የመጨረሻ ጨዋታዎች አንዱን ብቻ ነው ማሸነፍ የቻሉት። ያ ብቻ ሳይሆን በስተመጨረሻ ደግሞ በቃ ተስፋ የሚያስቆርጥ የሚመስለውን ወይም ፍራስትሬት ያደረጉበት ነጥብ የጣሉበት የዌስትሃም ጨዋታ አለ። ስለዚህ ከፕሪሚየር ሊጉ ደካማ ከሚባለው ወይም በፕሪሚየር ሊጉ የደረጃ ሰንጠረዥ መጨረሻ ያለውን ቡድን ሲገጥሙ they have to win ማሸነፍ አለባቸው። እናም ካልሆነ የማይሆን ከሆነ ግን ሩበን አሞሪም ትልቅ ወቀሳ ይገጥመዋል። ስለዚህ ለዛ መዘጋጀት እንዳለበት ነው ይህ ጽሁፍ እያወራልን ያለው። ወደ manunited.com በምንሄድበት ጊዜ ያው የmanunited.com ላይ ስለ ዛሬው ማታ ጽሁፍ የሚያወራልን ያው ቀያዮች ሰይጣኖች ከዌስትሃም ጋር በመጀመሪያ አንዳቻ መውጣታቸውን በኦልትራፎርድ ነው የሚያወራው ሐሙስ ዕለት። ከዛ በተጨማሪ ማንቸስተር ዩናይትዶች
እስካሁን ባደረጉት ጨዋታ በደረጃ ሰንጠረዡ 8ኛ ደረጃ ላይ እንደሚገኙ ነው የሚያወራው። ከቼልሲ በ2 ነጥብ ርቀው ነው የሚገኙት። ያው ቼልሲ 4ኛ ደረጃ ላይ ነው አሁን ያለው። ስለዚህ እስካሁን ተስፋ አላቸው ከ1 እስከ 5ኛ ደረጃ እስከ 4ኛ ደረጃ መውጣት የሚለውን ነገር ነው የሚያወራው ማለት ነው። ስለዚህ this is the first 2 consecutive Monday night games for the Reds እና ቀያዮቹ የሚያደርጉት የሰኞ ተከታታይ ጨዋታቸው ነው በማለት ነው የሚያወራው። ባለፈውም ሰኞ ጨዋታ ነበራቸው። ያው ማቲያስ ኩኒያ ሐሙስ ዕለት ወደ ሜዳ መመለሱን ነው የሚገልጸው። ምክንያቱም ከክሪስታል ፓላስ እና ከኤቨርተን ጋር በነበራቸው ጨዋታ በጉዳት ምክንያት አልተሰለፈም። ኩኒያ የወልፍስ ቤት ወይም የወልፍስ ተጫዋች በነበረበት ጊዜ 32 ጨዋታዎችን አድርጎ 92 ጨዋታዎችን አድርጎ በ92 ጨዋታዎች 33 ጎሎችን ማስቆጠር ችሏል። ስለዚህ ጁን ላይ ወደ ማንቸስተር ዩናይትድ ቤት ተመልሷል። የወሩ ምርጥ ተጫዋች ድልድይ ከዌስትሃም ጋር አልነበረም። ነገር ግን ሩበን አሞሪም ከወልቭስ ጋር እሱ ጥሩ ከወልቭስ ጋር በሚኖረው የተጫዋች ስብስብ ቢካተት ጥሩ ውሳኔ ሊሆን እንደሚችል ምልክት ሰጥቶናል ነው የሚለው። ቤንጃሚን ሼሽኮ እና ሃሪ ማጓየር have missed the last few games ያለፉትን ጥቂት ጨዋታዎች አልተጫወቱም ነበረ። ስለዚህ ስለነሱ ምንም አይነት አዲስ ዜና እንደሌለ ነው የሚያወራልን። ከዛ ተመልሰን ስለ ወልቭስ ስለሚያወራው ወደዚህ እንሄድና ስለዚህ በድጋሚ የሚያወራው በ10 ተጫዋች ኤቨርተንን ማሸነፍ አለመቻላቸውን እሱንም ይህ ጽሁፍ ያነሳልናል ማለት ነው። ከዛ በተጨማሪ ሌላ ማወቅ ያለባችሁ ነገር እዚህ ጋር ምን አለ? ማንቸስተር ዩናይትዶች have lost 8 Premier League games against sides starting the day bottom of the table። ስለዚህ መጨረሻ ደረጃ ላይ ካለ ቡድን ጋር ማንቸስተር ዩናይትዶች ሲጫወቱ 8ቱን ጨዋታዎች እስካሁን ድረስ ተሸንፈዋል ነው የሚለው። እስካሁን ድረስ ማለት ነው። ኩኒያ ከተጫወታቸው 12 የፕሪሚየር ሊግ ጨዋታዎች መካከል በ11ዱ ተካቷል። 6 ጎሎችን በማስቆጠር እና 5 ለጎል የሚሆኑ ኳሶችን በማቀበል ወይም አሲስት በማድረግ ተሳታፊ መሆኑን ነው ማን ዩናይትድ .com የሚገልጽልን።